ነው የምትፈልጋለሁ? የት ነው የምትሄደው? የት ነው የምትሄደው? አሁን እንደዛ አትበል አብርሃም፣ እረፍ በቃ ይበቃሃል። እንደዚህ አታድርግ። እኔ ልቤን ስለምታውቀው ነው እንደዚህ ባንዴ የምትደነፍቅብኝ። ባደርገው ራሱ እኮ እንደዚህ መሆን የለብህም። እኔ አላሳዝንህም እንዴ? ቆይ አንተ እንዴ ዙርና አናግረኝ። አላሳዝንህም ወይ? እና ለምንድነው ልቤ ላይ እንደዚህ የምትጫወትብኝ እንዴ? ያላሰብኩት ነገር ነው እያስረዳሁህ እኮ ነው ያለውን ነገር አይደል? እንዴ ከማን ጋር ያለውን ነገር እኔ ፈልጌው ነው ያደረኩት እያልኩት ነው። አናግረኝ ዞረግ። አላናገርኩኝ። ወይኔ ጉዴ ፈላ። እንዴት ብዬ እንዳስረዳህ ነው የምትፈልገው? አብርሃም ስማኝ። አይደለም አሁን ስማኝ። አበዛኸው፣ በጣም አብዝተኸዋል። አላሳዝንህም? እኔ ልመታህ አይደለም እሺ፣ ያለውን ነገር እኮ እያስረዳሁህ ነው እኮ ያለውን ነገር ላስረዳህ እየሞከርኩ ነው። ቢያንስ ተረጋጋና ስማኝ በደንብ። እንደዚህ አይነት ሰው አይደለሁም። አንተ እንደምታስበው አይነት ለአንድ ሰው ቃል ገብቼ እምተው ሰው አይደለሁም። ገባ? እሺ በለኝ። ሰላም ውድ የሄርሚና የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማን ናችሁ? አለን። እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ፋሚሊዎቻችን ዛሬ እንግዲህ ተመልሼ መጥቼላችኋለሁ። ዛሬ ተመልሼ በጣም የሚገርም ከበድ ያለ ፕራንክ ይዤላችሁ መጥቻለሁ። ፕራንኩ ምንድነው? ከዚህ በፊት ሄርሜላ እኔን ፕራንክ አድርገኛለች። ከአንዴም ሁለቴ ነው ፕራንክ ያደረገችኝ። ዛሬ ለምን እስኪ በትንሹም ቢሆን አልበቀላትም ብዬ አሰብኩና የኔ ፕራንክ ደግሞ ታውቃላችሁ አይደል? ትንሽ ከበድ ያለ ነውና ይሄን ፍራንክ አዘጋጅቼላታለሁ ማለት ነው። ፍራንኩን ለእናንተ ልንገራችሁ፣ ችግር የለውም። አንድ አማኑኤል የሚባል ልጅ አለና ከሱ ጋር ሆነን ነው ፕራንክ የምናረጋት። ተዘካላችሁ እሷም ፕራንክ ያደረገችን ከሱ ጋር ሆና ነውና አሁን ግን እሷ በማትገምተውና በማትጠብቀው መንገድ ነው ፕራንኩን የምናደርጋት። ተወዱታላችሁ ብዬ አስባለሁ። ስለዚህ ሁላችሁ ይሄን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለሄርሚ ቤት አዲስ ሆናችሁ ካላችሁ 100 ሺህ እናስገባታለን በቅርቡ። ሄርሚን 100 ኬ ሰብስክራይብ እኔ ላከብርላት ነውና ሁላችሁም ሰብስክራይብ አድርጉ። በፍጥነት 100 ኬ ገብታ እንግዲህ ኮንግራ ብለን ሰርፕራይዝ ለማድረግ ያብቃን። እኛንም ዛሬ ግን ትንሽ እናስደነግጣታለን፣ እናስለቅሳታለን። ባስለቅሳት ደስተኛ ነኝ። እውነት እንባዋ እንዲህ ሲፈስ ምናምን ያኔ ፕራንክ ነው እላታለሁ። እስከዛ ድረስ ግን ምንም የምነግራት ነገር አይኖርም ማለት ነው። ፋሚሊዎቻችን አማኑና አልታይም እንዴ ጋይስ፣ እንዲህ ያለፈኝ ነበርና ከሱ ጋር ሆነን ነው እንግዲህ ፕራንኩን የምናደርጋት። አማኑን ምናልባት ማታውቁት ከሆነ የቡታጀራ ልጅ ነው። ዌልካም፣ እንኳን ደህና መጣህ። ደህና ነህ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እንደምታዩት አማኑኤል ይባላል። አንዴ ላስተዋውቅህ ከይቅርታ ጋር እኔ ላስተዋውቅህ አንተን። እሺ፣ አማኑኤል ይባላል። የመጣው ከቡታጀራ ነው። እንደምታዩት እድሜው ከኔ ያልተናነሰ ወደ 22 21 አመቱ ነው እና እዚህ ጋር እንደምታዩት ምናልባት ፀጉሩ ገባ ሲል እድሜው ሄደ መስሏችሁ እናንተም አባቴ እንዳይመስላችሁና ነገሩን እንትን እንዳትሉት እና ምን ላችሁ ፈልጌ ነው ፋሚሊዎቻችን፣ ይሄ ፀጉር የገባበት ምክንያት ምንድነው? ልጁ ጭንቅላቱ በጣም ምጡቅ ነው። በጣም ጎበዝ ተማሪ፣ በጣም እና በጣም ምጡቅ የሆነ ተማሪ ስለሆነ ቀስ በቀስ ነው አንድ መጽሐፍ ሲያነብ አንዱ ሲላጥ፣ አንድ ሲያነብ አንዱ ሲላጥ እያለ ሰልሎ መጨረሻው ለዚህ በቃላችኋለሁ። ያለ እድሜው እድሜ ሰጠው። ግን ደግሞ ይሄ ያልፋል፣ የምር እንደሚያልፍ ነው የተረዳሁት እና ይተካላል። እሺ አባት እናስተካክለዋለን። እንግዲህ በዚሁ አጋጣሚ ፋሚሊዎቻችን ይሄንን ቪዲዮ እያያችሁ ያላችሁ ሰዎች ካላችሁ ይሄንን ፀጉር በማስታወቂያ ማስተካከል እንፈልጋለን እና ማስታወቂያ፣ የሚገርም ማስታወቂያ ሰርቶላችሁ ልጁ ቁመተ መለሉ ነው እንደምታዩት፣ ሞዴልም ጭምር ነው። ሞዴሊንግም አንድ የሆነ አክል ወራት ተምሯል፣ ሰልጥኗል። ስለዚህ እንግዲህ ፋሚሊዎቼ ይሄንን ሞዴል ተጠቅመን ፀጉሩን ወደ ሙሉነት እናመጣዋለን። ለእናንተ ምርጥ ማስታወቂያ እንሰራላችኋለን ማለት ነው ፋሚሊዎቻችን። እንግዲህ ይሄንን ቪዲዮ የምታዩ ሰዎች ካላችሁ የትኛውም ፀጉር ንቅለ ለምን ቆይ አማርኛ ጠፋችሁ፣ ንቅለ ተከላ ማድረግ የምትችሉ ሰዎች ደውሉን በ0919 ከስር እናስቀምጥላችኋለን ማለት ነው ፋሚሊዎቻችን። እንግዲህ ዛሬ ዋና የመጣንበት ምክንያት ምንድነው? ከአማኑ ጋር የሚገርም ፕራንክ ልናደርጋት ነው ሄርሜላን። ባይ ዘ ዌይ በዚሁ አጋጣሚ እሺ ወደ ቁም ነገር ልመጣ ነው። እሺ ጋይስ የምሬን ነው። እውነት አቡሽ የቡታጀራ ልጅ ነው እና ያው እኔ የምለው ነው። እሺ አባቴ ያው እድሜ ትንሽ ስለሆነ እኮ ነው። እሺ ለማንኛውም ፋሚሊዎቻችን በዚሁ አጋጣሚ አንድ ነገር ልንገራችሁ። ሄርሜላ ነች ወደ አዲስ አበባ እንዲመጣ ያደረገችው። ባለፈው አዲስ አበባ መጥቶ ነበር ለ2 ቀን ጓደኞቹ ጋር አርፎ ተመልሷልና አዲስ አበባ ውስጥ መኖር እፈልጋለሁ ብሎ ሲነግራት ሄርሜላ አፓርታማ ላይ የአንድ አመት የቤት ክራይ እኔ እከፍልልሃለሁኝ
እቃ ጠቅልለህ ና ብለዋለች እና ሄርሚን የምሬ ነው ከልብ እሱም በጣም ነው ያመሰግናት። እኔም አመሰግናለሁኝ ስለ መልካምነትሽ፣ ስለ ደግነትሽ። በዚህ ሰዓት እንደዚህ አይነት ደግ ሰው ማግኘት በጣም ይከብዳልና የምሬን ስነግርሽ በጣም መልካምነትሽ በዝቶብናል። ለኔ በተለይ ደግሞ በጣም መልካምነትሽ በዝቷልና አማኑን ወደ አዲስ አበባ እንዲመጣ ያደረገችው እሷ ነች። የአንድ አመት የቤት ኪራይ ይችላል። አንድ አመት የቤት ኪራይ ማለት አንድ አፓርታማ የወር ከ30 ሺህ ብር በታች የለም። ባለ አንድ እንኳን መኝታ ቢገባ ከ30 ሺህ ብር በታች የለምና የአንድ አመት የቤት ኪራይ በየወሩ 30 ሺህ ብር አስቡት እንግዲህ። እና ሄርሚ የምር ይሄ ልብሽን ነው ያየንበት። በጣም ከልብ እናመሰግናለን። አማኑ የምትለው ነገር አለ ብዬ አስባለሁ። ሰላም በላቸውና ጀምር። እሺ ሰላም። ያው አብርሽ እንዳላችሁ ስሜ አማኑኤል ከሄርሜላ ጋር እንግባባለን። ወደ አዲስ እንድመጣ ያደረገችኝ እሷ ነች። ያ ብዙ ነገር አውርተናል። እዚህ ጋር ብዙ ነገር ባልልም ያው ከአብርሽም ጋር ጀለስ ነን፣ ጓደኛሞች ነን። ቀለጠኝ አይ የፈለከውን በላት። እውነት የምሬ ተነግራችሁ ባለፈው አልቅሶ ነው ለኔ እያንዳንዱ ነገር የነገረኝ ማለት ነው። ለምን እኔ መምጣት ነው ሁላ እንደሚፈልግ አላውቅም ነበርና ለመምጣት ግን የቤት ኪራይ ምናምን አንዳንድ ነገሮች ጎለውት ነበረ። ከዛ ግን ሄርሜላ እኔ እሸፍንልሃለሁ እዚህ መምጣት ከፈለክ ና አለችው ማለት ነው። እና ዛሬ ደስታውን ይገልጽላታል፣ ያመሰግናታል። ከዛም በፊት ግን ፕራንክ እናርጋት ብለን አስበን ነው። ፕራንክ የምናረጋት ምንድነው ሐሳቡ እኔና እሱ ሆነን እንዲህ ቃል ገብተሽልኝ ለምን ዋሸሽኝ ምናምን ነገር ነው የሚላት ማለት ነው። እሱም እኔ ጓጓ ብለን ማለት ነው። የሚገርም ፕራንክ ነው ያሰብንላት። ግን ያው መጨረሻ ላይ ፕራንኩን ከነገርናት በኋላ ግን በደንብ ላይ ያመሰግናት ይፈልጋል። ይሄ ትልቅ አስተሳሰብ ነው ያለሽ። ነገ ላይ እንግዲህ ብዙ አረጋውያንና ብዙ ጎዳና ተዳዳሪዎችን ለማሳደግ እንዲሁም ለማብላት ለማጣጣት ያብቃሽላለኝ። ከልብ ነው ሄርሚዬ የማመሰግነው። የምሬ ነው። በጣም አሁን ላይ ውለታሽ በጣም በዝቶብናልና እንግዲህ ፋሚሊዎቼ ያለው ነገር ይሄ ነው። አንዴ ጠብቀኝ ጋይስ። ሄርሜላ እየመጣች ነው። አሁን ኮስተር በል እሺ። ፊትህን ቀይረው ኮስተር እሺ። እሺ በቃ ሰላም ሁላ አለላት። ሰላም ሁላ አለላት። ዛሬ አታውቅኝም እንዴ? እንዴት ናችሁ? እንዴ ቆንጆ ነው። ዘውሪ አረፈርኩት እንዴ? ቅጣ በጣም አረፈርኩኝ። በጣም ይቅርታ እግዚአብሔርን። እንዴት መገዱ ክራውድ ነበረ ምናምን ነገር አብርሽ ምን ናችሁ ነው? አማኑ ምን ናችሁ ነው? ሄርሜላ ያደረግሽ ያለው ነገር ትክክል ነው። ምን አደረኩኝ? ይቅርታ አረፈርኩት። ነው ስለማርፈራለሁ። ምን አጠፋው? ነው ሄርሜ በጣም ነው ያዘንኩብሽ። እውነቱን ተናግረሽ ማለት ነው። ከምልሽ በላይ ነው ያዘንኩብሽ። እንደዚህ ያዘኝብሽ አላውቅም። አይ ትክክል አይደለም እያደረግሽ ያለሽው ነገር ማለት ነው። ምን አጠፋሁብሽ? አሁን የወንድ ልጅ እንባ ላንቺ ጥሩ ነው? አሁን የልጅ ቢያለቅስ ላንቺ ጥሩ ነው? እንዴ ለምን ነው የሚያለቅሰው? ሄርሜላ ለምን ነው የሚያለቅሰው? እንደማያውቅ ሆነሽ ለምን ነው የሚያለቅሰው? ምናምን አትበይ። ገባሽ? ከክፍለ ሀገር ነው የመጣው። እዚህ የሚቀበለው ሰው እንደሌለ ታውቂያለሽ። እያንዳንዱ ነገር እያወቅሽ ባለፈው የመጣ ጊዜ የቤት ኪራይ ከፍላለሁ ብለሽ ቃል ገብተሽለት ምናምን ሁሉ ነገር እንትን ብለሽለታል አይደለ? ግን ደግሞ እዚህ ሲመጣ ግን ሲደውልልሽ ስልክ አታነሽለትም ምናምን አልደወለልኝም። አብርሽ መቼ እንዴ? ዝም በይ ሄርሜላ፣ ማይሆን ነገር አልደወለልኝም። እውነት ልትከጂ ነው እንዴ? ቃል የገባሁት እኮ በራሴ ፍላጎት ነው። አማኑ አይ ነው አውቃለሁ። ታዲያ እኔ ስልክ አላነሳሁልክም። በዛ አይነት ጉዳይ እንደዚህ አይነት ነገር ነው ስሜት የተሰማክ። አልደወለልኝም። ቢያንስ በቃ መክፈል ካልፈለግሽ ደግሞ በግልጽ አማርኛ አልከፍልም ብለሽ መናገር ነው። ሄርሜላ አልከፍልም ብለሽ በግልጽ አማርኛ መናገር ትችይ ነበር። ችግር የለብኝም። ምን ነው አብርሽ? በጣም ነው ያዘንኩብሽ። በቃ እንድትነኪኝ አልፈልግም። ለምን ገባሽ? ይሄ ልጅ አዝኖ ቢያለቅስና ነገር ላይ የሆነ ነገር ቢጎዳ ይደብራል ወይ? ቃል አለመግባት ማችሁን ነገር ቃል አለመግባት መጀመሪያ ማለት ነው። አልችልም መቻልኩ አማኑ እኮ እኔ ነኝ አይደል ፈቅጄ እንድትመጣ ያደረኩት አይደል እንዴ? ታዲያ መቼም ቢያልኩክ እኔ እኮ እዚህ ሲመጣ ግን ስልክ አላነሳሽለትም ሄርሜላ። እንዴ በሌላ ሰው ስልክ ይደወልከው? በራስሽ ስልክ ደውልሽ? በራሱ ስልክ ነው የደወልኩት። ኧረ ቁጥር ተሳስተህ እንዳይሆን። ኧረ ያንቺ እኔ ስልክ ሳላነሳ ልቀር እንጂ አንቺን እንዴት ረሳሽ? በጣም መጥፎ ሰው ነሽ ሄርሜላ። እኔ የተረዳሁት ይሄን ነው። አብርሃም ለአንተ ብዬ አይደለም እኮ አማኑን በስትክክልም እንዴ አብርሃም ከልብ ነው እንደዚህ የምትለኝ አይደል? እውነት እንደዚህ አይነት ፍላጎት ሳይኖረኝ
አይደለም በቃ ሰው ማገዝ ካልፈለግሽ አላግዝም ብሎ በግልጽ አማርኛ መናገር ነው። አንቺን ተስፋ አድርጎ መጥቶ እዚህ ጎዳና ላይ እንዲኖር መፍቀር እንደማለት ነው። እንደዛ እንደማለት ነው። ይሄን ልጅ ያደረግሽበት ማለት ነው። አሁን በቻልኩት አቅም ማለት ነው። ስማኝ በደምብ እንዴ አማኑ አንተ እንደዛ ያልከው ያውቃል እኮ ሁሉ ነገር ያውቃል ነገር ነው። እሺ ታዲያ ግን እንደዛ ማድረግሽ በጣም አስቆጥቶት እኔ ልሂድ። ለማንኛውም በጣም ነው ያዘንኩብሽ። ከዚህ በኋላ ወይ እርሱም ዲሮ ማስረዳክ እኔ ምንም ታስረጅኝ እንዴ እሺ አንተ አትደውልልኝም ነበር አትደውልልኝም ነበር ትክክል አይደለም ያደረግሽው ነገር ነው። በእግዚአብሔር አብርሃም እንደዛ አትበል እንዴ እኔ ምንም አላረኩም በእውነት። አረ አማኑ እኔ ጋር ነው በጥያቄ የደወልከው? ሲጀመር እኔ ነኝ አይደል እንዴ በስተክል ቤት ተከራይቼ ነው አኖርሃለሁ የሚል ሀሳብ ያነሳሁት እንጂ እኮ አንተ ጠይቀኸኝ አይደለም እኮ አይደል እንዴ? እኔ አሁን ችግር የለውም ሲጀመርም እንሂድና አፓርትመንት የአንድ አመት መክፈል እኮ ኖርማል ነው። ከቃል ወደ ኋላ የምለው ነገር የለም። አብርሃም እየተቀያየርክ እኮ ነው። እኔ አትንኪኝ አብርሃም አይደብርሽም እንዴ? እኔ አትንኪኝ። የወንድ ልጅ እምባኩ ነገ ይጥልሻል። ገባሽ? ይሄ ልጅ አልቅሶ ዛሬ ላይ አሁን እኔ ባላገኘው ኖሮ ጎዳና ወጥቶ ነበር። ስልክ አለማንሳት ምን ይባላል? ከዛ በፊት መጀመሪያ ቃል ገባሽለት አይደለ? ይሄንን ነገር አድርጋለሁ ብለሽ ቃል ገባሽ። ቃል ከገባሽ በኋላ ተከራይቶ አዘጋጅቶ መጠበቅ ይመስል ሲመጣ እዚህ ከተማ ላይ ስልክ አታነሺለት ነው። እሱ ሲመጣ እኮ የተለከበት አፓርትመንት እንዲከራይ ነው። እኔ መርጦ እንትን እንዴት ነው አብርሃም ነው እንዴ? ብርሽ ተው በጌታ እንዴ ምን ይሆንክ ነው እንዴ? አረ እግዚአብሔርን ረፍ እንዴ ነው በቃ እኔ እንደዚህ ነገር አላደረኩም። ሲጀመር እኔ አላደረኩም ነው የምትይው? አዎ ፈልጌው ወደ አላደረኩም ነው የምትይው እንዴ? አንተ ስልክ ላይ ደውለህ ስልክ ደውዬልሽ ከና አታንሽ ቴክስት ልኬልሽ አትመልሽ። የቤት ኪራዩን እንኳን ላኪው ብሎ ቴክስት አድርጎልኝ እኔ እዛ ምን ላድርግሽ? ትራንስፖርት መጥቼ መንገድ ተበድሮ ከሰው ተበድሮ ነው የመጣው። ገባሽ? ከሰው ተበድሮ በዛ ላይ በህዝብ ትራንስፖርት ነበር የመጣው። በቃ በጣም ተጎሳቁሎ ነው የመጣው። ገባሽ? ይሄ ልጅ እንደምታየው ፊቱ ተቋቁሮ ነው የመጣው። እንዴት አትገነዘቢም እንዴ? ፀጉሩ እንኳን በአንድ ቀን ነው የገባው። ገባሽ? ፀሐይ ደብድቦት ማለት ነው። ሰው አብርሃም ይሁን ካንድ ሰማኝ ነው። እኔ ይሄን ነገር ፈልጌ ወድጄው ነው አይደል? ይሄ ልከራይ ያልኩት አሁን እዚህ ሲመጣ እንደዚህ መሆኑ ወደድሽው ልጁ በጣም ነው የደበርሽኝ። ለማንኛውም ኧረ አብርሃም እረፍ። እኔ እሺ አንድ ነገር ላስረዳህ በደምብ እንዴ ሆነ ነው። አሁንም ሄደን እኮ ሲጀመርም መከራየት እንችላለን አይደል እንዴ? እንዴ አንተም ጓደኛ ብቻ እኮ አይደለም ለኔም ቅርቤ ነው እኮ። ምን ሆነህ ነው እንዴ? ተው አብርሃም፣ ሲጀመርም እንደዚህ ሆነህ ማየት አልፈልግም። እረፍ። ሰው ላይ እንደዚህ አይደረግም። በቃ እኔ እንደዚህ አላደረኩም አብርሃም። አማን ነው ነው ምን መሰለሽ ለእውነቴ ነው ይቅርታ ማለት ነው እንትን ነው የሚሻለው ታውቂያለሽ። ቢያንስ ያደረግሽን እያወቅሽ በደረቅ ትሸመጥጫለሽ። አረ እየሸመጥኩ አይደለም ነው እኔ ስልሽ በእንደዚህ አይነት ቃላት እኔ ላወራሽ አልፈልግም። ታውቂያለሽ። አያሳዝንሽም አብርሃም? እኔ ስላሳዘነኝ አይዞና ነው ቁጭ ወደ ቁጭ ሰው ይከፋዋል ይደብረዋል። በይኮ ነው ታዲያ የከፋውን ሰው በማስቀመጥ ነው እንደምትተባበረው አብርሃም። ሄደን እሺ አሁን እመኑኝና ይኸው ቃል የገባሁልኝ ነገር ሄደን ከፍለን እንጨርሳለን። እኔ ከኔ ጋር እንትን ስላልሽ ነው እንዴ? አንተ ስም ተቆጣኝ እኮ አይደለም መጀመሪያ የቤት ኪራይለት ያሰብኩት አብርሃም። እንዴ ሄርሚያውን ሶሪ አይቀርም ይቅርታ ማለት አይሻልም? እሺ ለምን ማለት ያላሰብኩትን ነገር ነው ይቅርታ አለ። አላነሳሽም መጀመሪያ ሲቀጥል ቴክስት ልኬልሽ አልመለሽ ገብቶሻል። በነገርሽ ውሸት ለምን አስፈለገ? መደባበቅ ለምን አስፈለገ? እኔ የማላደርገውን ነገር ለምን ተስፋ ሰጠዋለሁ? እኔም በአንድ አመት የቤት ኪራይ የተገመተኛል እንዴ? በጣም እንደዚህ አይነት ሰው አትመስይም ነበረ እስከ ዛሬም ድረስ። እንደዚህ ደግሞ ፊትን ተኩሳት አትቆይብኝ አብርሃም። ብረት እንደዚህ አይነት ሰው አትመስይም ነበር። እኔ መሄድ እፈልጋለሁ። የት ነው የምትሄደው እንዴ? ያማል እንዴ አብርሃም? ይኸው ሄደን ቤቱን መክፈል እንችላለን አልኩ እኮ። አልፈልግም። አሁንማ እኔ መከፍልለታለሁ። ይሄን ያህል አማኑ ተሰምቶ ነው? አዎ እንዴ እኔ እዛ የሰው ፊት እየገረፈኝ መንገድ ላይ መክፈል እንችላለን። ሰው አይመስልሽም ወይ ስታየው? እሱ እንደ ሰው አይከፋውም እንዴ? አይሰማውም እንዴ? ስሜት አለው እኮ። እያስከፋኝ ነው አብርሃም። እኔ ያላሰብኩት ነገር እያሰብክብኝ ነው። ታውስ ልሄድበት በቃ ልቅ ነገሮችን ምንም ትረዳኝ አልቻልክም አብርሃም። ምንም ልረዳሽ አልችልም። እና በጣም እኮ ጓ እያልክብኝ ነው ታውቀዋል። እኔ ለአንድ ወር ነው ለአንድ አመት የቤት ኪራይ አማኑ። ኧረ በስትክክል አስረዳው። ግን አሁን መሄድ እፈልጋለሁ። የት ነው የምትሄደው? ልቀቂኝ። መሄድ እፈልጋለሁ። አሁን እንደዛ አትበል አብርሃም። እረፍ በቃ ይበቃሃል። እንደዚህ አታድርግ። እኔ ልቤን ስለምታውቀው ነው እንደዚህ ባንዴ የምትደነፍቅብኝ። ባደርገው ራሱ እኮ እንደዚህ መሆን የለብህም። እኔ አላሳዝንህም እንዴ? ቆይ አንተ እንዴ ዙርና ናግረኝ። አላሳዝንህም ወይ? እና ለምንድነው ልቤ ላይ እንደዚህ የምትጫወትብኝ እንዴ? ያላሰብኩት ነገር ነው እያስረዳሁህ እኮ ነው ያለውን ነገር አይደል? እንዴ ከማን ጋር ያለውን ነገር እኔ ፈልጌው ነው ያደረኩት እያልኩት ነው። አናግረኝ ዞረግ
አላናገርኩኝ። ወይኔ ጉዴ ፈላ። እንዴት ብዬ እንዳስረዳህ ነው የምትፈልገው አብርሃም? ድራማ ነው የምትሰራው? ድራማ እየሰራሽ ነው? አማን ከልብህ ነው? የእውነት አብርሃም ስማኝ፣ አይደለም አሁን ስማኝ። አበዛኸው፣ በጣም አብዝተኸዋል። አላሳዝንህም? እኔ ልመታህ አይደለም እሺ፣ ያለውን ነገር እኮ እያስረዳሁህ ነው እኮ ያለውን ነገር ላስረዳህ እየሞከርኩ ነው። ቢያንስ ተረጋጋና ስማኝ በደንብ ስማኝ፣ አዳምጠኝ በደንብ። እኔ እንደዚህ አይነት ሰው አይደለሁም። እሺ እንደዚህ አይነት ሰው አይደለሁም። አንተ እንደምታስበው አይነት ለአንድ ሰው ቃል ገብቼ እምተው ሰው አይደለሁም። ገባ? እሺ በለኝ። ምን ሆነ ነው እንዴ? እስካሁን እያስረዳሁ ነው እኮ። ቢያንስ አንድ ጥቂት ነገር ልትረዳኝ አትሞክርም እንዴ? ለምን ደግሞ አትረዳኝ? አዎ እመታለሁ እንዴ? አላበዛሁም እንዴ? እሺ ልቀቅኝ። አሁን ልብሴን አልለቅህም። ቢንዱ ማከሰ ተኮታተሪ ታብሪ ሪል ነው የምታስረጅው። ምን አምነኸኝ ነው ወይስ ምንድን ነው? አልገባኝም። አምነኸኝ ነው ወይ? አምኜ ሳይሆን አውቄ ነው። ፕራንክ ነው። አሁን ከሱ ጋር ገጠምክብኝ? አይ ገጥሜ ሳይሆን ጀስት ባለፈው ፕራንክ ስላደረግነው ፕራንክ አላረግሽኝም እንዴ? አንቺ እንደዚህ ደውሉልኝ፣ ማርያምን ደውሉልኝ። እኔ ልንከራተትልኝ እኮ ግራ ገባኝ። ኦኬ ነው። እሺ ለምን አንተ እንዴት ነው የጠገብከው? እንዴት ነው የመጣልህ? እንደዚህ እያስረዳው ልታለቅሽ ነው እኮ እያስረዳው ገብቶ ነው ወይስ ልታለቅሽ ነው ወይ? አይደለም ገብቶ ነው ወይስ ገብቶ ሳይሆን ማለት ነው። አሳዝነሽ ነው። ጌታን ፕራንክ ነው፣ ተነጋግረን ነው እንጂ ሌላ ነገር ኖሮ አይደለም። ያጋጥማል አንዳንድ ጊዜ እንደዚህ ፍራንክ ያጠነክራል። ፍራንክ ጥሩ ነው። ፍራንክ አረላቢ እንትና አማኑ አንተ ግን ግፈኛ ነህ። አይ ሄርም በነገር ላይ ጥሩ ሰው ነች። የምር ከልብ ሊያመሰግንሽ የመጣው ዛሬ ጌታን ወደ አዲስ አበባ እንዲመጣ በቃ ትልቅ ሞራል የሆንሽው አንቺ ነሽ። ከዛም በላይ ደግሞ ቃል ገብተሽለት የአንድ ዓመት የቤት ኪራይ ልከፊለት ሁሉ ነገር እንደጨረሽ ነግሮኛል። ምናምን እንዳልሽ ሰምቻለሁ። አኩርተሽኛል፣ ኮርቼብሻለሁ። በጣም ደግ፣ በጣም ምርጥ፣ በጣም የዋህ፣ በጣም ምን ልበልሽ ይገባሻል። ጌታን አንደኛ፣ የምር አንደኛ። ደስ ብሎኛል። እሺ እንዴ ልታስለቅሽኝ ነው እንዴ? አይደለም የምር አየርክብኝ እኮ አልቀሰሽ ልታስለቅሽኝ ነው የሚመስለው። ግን በጣም ደስ ብሎኛል ከምልሽ በላይ ትልቅ ደግነትሽን አይተንበታል። አቡሻ ቃል አጠረው፣ ቅድምም ሊናገርሽ ቃል አጠረው። የምሬን እውነት ጨካኝ ነው እውነት። እኔ እንጂ ላይ እንደማልጨክን ታውቂያለሽ። ሲጀምር ደግሞ በስነ ስርዓት ሰላም እንኳን እኮ አላልካትም። ለዚህ ፕራንክ ብላችሁ ሰላም አላላችሁ። እሺ ለማንኛውም ተሳክቶልናል። ሁለተኛ ግን አንተ ተኮሳትረህ የምትሰራበትን ፕራንክ እኔ አልፈልገውም። በቃ ፕራንክ ነው ትገኝ እንደዚህ ፕራንክ ስራ እኮ አይባልም እኮ እኔ ብዬ ነው እንዴ ፕራንክ የምትሰራው? ግን እና አንቺ ባለፈው እንዴት ነው ያደረግሽ? ቤትሽ ጠርተሽ ያው እንዴት ነው ትጨውሽ? አይሽ ፕራንክ እንደዚህም አለ። ለማንኛውም ከኔ ጋር ፕራንክ እልህ ከተያያሽ ማለት ነው እየባሰብኝ ነው የሚለው። ስለዚህ በዚህ ወኔ እና አንቺ ጋር ፕራንክ ባይኖር ይሻላል በሚለው ብናቆም ይሻላል። ይሄ ልጅ ተንኮል አታስተምረው። ገና አዲስ ልጅ ነው። ተንኮል አታስተምረው። አይ ተንኮል አላስተማርኩም። ተንኮል ቢሆን እኔ አንቺ ላይ እንደማደርግ ታውቂያለሽ እኮ። ለሌላውም ታዳላ አንቺ ላይ መጥቶ እኮ ያው ሁለታችሁንም ወዳችኋለሁ። ግን you know you are ወደ ጉራግኛ መሄድክ መሰለኝ። ቃላቶቹ ጠፍተውብህ አድንቀህ ጨርስ እድል አልሰጠኸውም ነው እንዴ? አይ አድንቀህ ላይ በጣም ልቤ ላይ ጭራሽ ልብ ላይ አይ እንትን አይደለም በቀር ምናምን አይደለም ልቤ ላይ ሲል እኮ ምን ችግር አለው እንዴ? ኧረ ምንም ምን አልኩኝ እኔ እንደ ጭራሽ ልብ ላይ ኧረ ምንም አልኩኝ እንዴ? ግን የሚገርም ፋክተር ይሰራሽ ነው። በኢየሱስ ስም ሰውነቴ ብርድ ያለ እያሰብኩ ያለሁት ምን ታውቃለህ? እውነት መጥቶ ይሄ መንከራተቱን ምናምን በቃ እያሰብኩት ነበር፣ ኢማጂን እያደረኩት ነበር። ከዛ ደግሞ ስልክሽ ደግሞ አልጠራማ፣ ግራ ገባኝ። ግራ ይገባል። ግን በፍጹም ፍራንክ ታደርገኛለህ ብዬ አላሰብኩም። ምክንያቱም ቁም ነገር ነው ያወራነው ስለ ቤት ነገር። ስንት ኪሎ ቀነሽ? በቃ ብዬ ነው የተነሳሁት። አይ ለማንኛውም ጋይስ ዋናው መሳካቱ ነው። ፕራንካችን ተሳክቶልናል። እኛም ደግሞ እንደዚህ አይነት ፕራንክ እናደርግሻለን ብለን አላሰብነውም ነበረ። ብቻ ተሳክቶልናል። እሺ
እሺ በርቱልኝ። አይርም ታሳዝኛለሽ ግን ጌታ ታሳያችሁ እንዴት እንዳለች ያዘው አንዴ አብራም እንኳን አይደለም አንዴ መጀመሪያ ጊታር ስነ ስርዓት ኖሮኝ ላናግር ሞከርኩኝ። ከዛ በጣም እንትን አልከብኝ። ምን አልኩብሽ? ገንፈል አልከብኝ። ኦኬ ከዛ አንቺም በጉልበት ልሄድብህ ብዬሽ እኮ ነው እንዴ እመታለሁ አለችኝ እኮ የሆነ ሰዓት ላይ እንዴ እኔን ትመችኛለሽ? አዎ እመታለሁ። እስኪ ምንኛ ታዲያ እመታለሁ። ለማንኛውም ጋይስ እንዳያችሁት ነው ሁላችሁም በጣም ወዳችሁታል ብዬ አስባለሁኝ። ስለዚህ እንግዲህ ፋሚሊዎቻችን የሄርሚን ፕራንክ ይሄንን ይመስላል። አቤላ ማን ነው በእናታችሁ? አማኑ ይቅርታ፣ እሺ ስም እየቀያየረብን ነው። በቅርብ የቀየረው ስም ነው አማኑ። የመጀመሪያ ስሙ በነግራችሁ ትንሽ ይከብዳችኋል። ስንከራችሁ ኖርማል። እሺ ለማንኛውም የመጀመሪያ ስሙ አታሳ ይባላል። እኛ ነን የቀየርንለት አማኑ ወደሚለው አምጥተነው ነውና የመታወቂያ ስሙ ማን ነው? አማኑኤል ሆነ። በቃ አማኑኤል ሆኗል። እሺ የመታወቂያ ስሙም እና ዴርላ ዛሬ ግን በጣም ነው ያዝናናሽ። እንዴት ነው ግን አሳመንኩ እንዴ? አሳመንኩ እንደዚህ አረኳ አላልኩ እውነት እንዴ? አንቺ እንዴ ነካሽኝ? አሁን ያመኝ ነካ ሆነው ነቄው ሳይሆን አብሬ ነው። እሺ እንዴ ነው የምገጨው? እኔ አንቺ ነኝ ይወለቃ ታዲያ ኧረ መወለቃ ይጠበቅበት አይደለም። ተሳስቼ ነው አምልጦኝ ነው። ግዴለሽ ነው ትዝ አይልም እንዴ? ለማንኛውም ፋሚሊዎቻችን የነበረን ቆይታ ይህንን ይመስል ነበር። ከልብ እናመሰግናለን። እንወዳችኋለን። እንግዲህ አማኑ ወደ አዲስ አበባ መጥቷል። የአንድ ዓመት የቤት ኪራይ ሄርሜላ እንግዲህ ከፍላለታለች ማለት ይቻላል። ልከፍልለት ነው አልልም፣ ከፍላለታለች በቃ ሄርሜላ ስለምትተማመንባት ማለት ነውና አሁን እንሄዳለን። ምርጥ አፓርታማ ላይ አሪፍ ቤት ለአማኑ እንከራይለታለን ማለት ነው። እንግዲህ አሪፍ ቆይታ ይኖረዋል ብዬ አስባለሁ። እዛ ቤት ላይ እያንዳንዱን ነገር ደግሞ እናሳያችኋለን። እንወዳችኋለን። ዳይ አሁን ወደ ቤት ፍለጋ